ራውደት አይደል እንዴ ይኖርበት እድሜ ጤና ሰጥቶት ወይኔ ድፍት ላለው ቀድሜው በዚህ ሁኔታ ግን ለዚህ አንድ ለፈጠርኩት ልጄ ምን አለ ቢያስተላልፍልኝ ሲሞት ሁሉ እንግዲህ በቁም አውጥታ ትጥለኛለች እኔ እነሱ ያደረጉትን ነገር ስለሚያውቁ ብቻ ብንሰጣት አውጥታ ትጥላለች ነው ሌላ አንቺ 8 አመት በ700 ሰራ ነበር ያልሽው ከ8 አመት በፊት ደግሞ ለ4 አመት በ100 ነው በ150 ለዚህ ነበር 4 አመት በ150 እሱ እንደማምረን ሂሳቡ ስንሰራ አይ በባንክ ሬት ነው የሰራችሁት በብላክ ሲሰራኮ ግን በጣም ብዙ እህቶች እዛው አካባቢ ያሉ እህቶች ይደወሉልኝ የየደሞዛችን ሰብስበን ሬት እስኪ ጨምር ነበር የምንጠብቀው ሲጨምር እንደዛ ነው የምንልከው አንተ በባንክ ነው የሰራው የሚል የተወሰነ አስተያየትም ወቀሳም እዚህ ቢሮም እንደገና ከአንድም 2-3 ሰው ሂሳቡን ሰርቶ ሁሉ ልኮልኛል ወደ 6 ሚሊዮን ምናምን ነው የመጣው ማለት ነው እናንተ እንዴት ሰርታችሁት ነው 6 ሚሊዮን የትኛው እንደዛ ነገር ነው የመጣው ማለት ነው ቢያንስ ያን ዶሩ እንኳን በዛሬ እሱ ያን ዶሩ እንኳን እሱ 67000 ብሩን እሱ የተሰጣት ቢፈጠረው $67000 ነው ብለን ስናስብ የዛሬ 10 ምናምን አመቱን በዛሬ 100 ምናምን ይመነዝሩታል እንደዛ ሲሆን ከፍ ሊል ይችላል የለክተክላውን የወሩን እንኳን ብታስበው $700 የወሩን እንኳን ብታስበው $100 በ26 በ27 ታስበው ያን ዶሩን 700 በ27 እና በ26 አባዛው እሺ አሁን ይሄ በጊዜው የነበረው ሬት የብላክ ፊክስድ አይደለም አይታወቅም እንደ ባንክ የሚታወስ አይደለም ግን እኛ አማካዩን ነበር የሰራነው በባንክ ይሄ ቢሆን ብላክ ብዙ ጊዜ ከባንክ በዛ ጊዜ በነበረው ብላክ ምን ያክል ነበር የሚጨምረው የተወሰነ ነበር ልዩነቱ 50 ምናምን ብር በነበረ ጊዜ ብላኩ 100 ብር 95 ብር እንደዛ ነበረ በሱ ሰርተን ነው መልሰንም አሁን ማየት ካለብን እናያለን እሱን ሌላ ከዚሁ ከስቴትመንት ጋር በተያያዘ ማለት ነው የታለፈና ወደፊትም ልንጠይቀው ያሰብነው የሳቸው ደግሞ በምን ጉዳይ ያ ሁሉ ብር እንደገባ እንደወጣ ደሞዜ ነው ከ5000 እንደዚህ ብለው ይኸውልህ ተክሌ እኔ እና ደግሞ የቤተክርስቲያን አስተዳዳሪም ስለሆኑ ይኸውልህ አስተዳዳሪ ተሾመው እኔ ከመጣው በኋላ 2010 እኔ እንደ ቅዳሜ ቀን ከኤርፖርት ይዞኝ ሄደ እንደ እሁድ አስተዳዳሪነት ተቀጠረ ገብርኤል ከዛ በፊት ቅድስና 1000 ብር ምናምን ነው አሁን እዚህ ጋር እሱ ራሱ ሲናገር 2000 ብር ነበር ደሞዜ አለ ቆይታለና 5000 ብር አለ ገባ እሱ እንግዲህ እኔ አሁን ቆላም ምንም የለም ታውቃለህ እኔ ራሴ ነኝ አካውንት ከዛ በፊት አካውንት የለውም ከዛ በፊት ቆላ ያያለ ማለት ነው እኔ ያንን ቦታ ገዝቼ ከቦርሳ ያውጥቼ 1-2 ብዬ ቆጥሬ 31000 ብር ከፈልኩና ቀሪውን ብር ደግሞ ከነስም ማዞራ ራሴ ነኝ አካውንት የከፈትኩለት ቀሪው ብር ደግሞ ስም ሲዞር ተባለ ማለት ነው እኔ ነኝ አካውንት ከዛ በፊት አካውንት የለው እኔ ራሴ አካውንት ከፍቼ ፎቶ አስነስቼ በቃ ይሄ ብር ደግሞ እዚህ ይቀመጥልክ ስትመጣ ስምስታት ከዚህ ታውጣልክ ብዬ ራሴ ነኝ የከፈትኩለት አካውንት ከዛ በፊት ቆላ ነው ባንክ የለም አካውንትም የለው ከዛ በኋላ ከ2 አመት ምናምን በኋላ ሰማዞርኩ ይስለ ሰማላዞርኩ ማለት ለምን አይ ባንክ የሚያስቀምጥሽልኝ እኮ ማሳረሚያ ምናምን አጠፋሁት በልቶሎ ብለክ አዙር ይሄ አለ ስም ሲዞር ምስክር የሆነ ሸዋያ አባቡ ያጎቱ ልጅ አለ ስም ዞረ እንጂ እኔ ራሴ ነኝ አካውንት የከፈትኩት ለአባቴ ስም ዞረ ማለት ከተገዛበት ከተገዛ ሳይሆን ወደ አባትሽ እሺ በጣም ጥሩ በምን ሁኔታ እንዳለሽ ለማወቅ ነው ጉዳዩን አሁን አንቺ መተንፈስ ያለብሽን ተንፈሰሻል ይሄ ጉዳይ የሚመለከታቸው አባትሽ መተው ብዙ ነገር ብለዋል ቀጥሎ ዛሬ አዲሱ እንግዳችን እሱ ነው ስለዚህ ከሱ የተወሰነ ሰምተን ማጠቃለያ ይሄን ጉዳይኛ ፊቼን ሄዳለን ምናልባት ደግሞ አባትሽ መላከ ሰላም ቄስ ገረመው እሳቸው በሚያቋቸው አንቺ መታቂያቸው ሁለታችሁ ቁጭ አላችሁባቸው ሽማግሌዎች አሉ አይደለ በግራም በቀኝም ሲሸመግሉ የኖሩት በኢትዮጵያ ሕዝብ በአምላካቸውም ፊት እውነቱን ይነግሩናል እነሱንም ሄደን እንጠይቃለን ምን ሄደው ላንቺ ብለን ምን ሄደው ለአባትሽ ለመላከ ሰላም ብለን አይደለም የጀመርነው ጉዳይ ግራ ቀኙ ዛሬ በእሱ እናመሰግናለን በነገራችን ላይ ስቱዲዮ ስለመጣህልን ሰው ሳይቀበል የምትቀበለው ነገር አለ አይደል በተረፈ ሁለቱ ግን ገንዘብ ሰጣቸዋለሁ ይሄን ነገር አስፈጽሙልኝ የተባሉ ነው የሚመስሉት ቁጭ ብድግ ሰውየው ከቦታቸው አልተነቀነቁ
ሙሉ ነገሩን ቁጭ ብለው ነው ልጄ ምን እያሰብክ ነው? ይሄ ነው ወይ አባቴ? ቃለ ጉባኤ ይያዝ። ቃለ ጉባኤ እኮ ባለመስማማትም ይያዛል። አንድ ቃለ ጉባኤ እኔ እናንተ ቃለ ጉባኤ ተይዞ ስብሰባ ሽምግልና እያደረግን ነው። ጌታውንና አንድ ሰው ባለመስማማታቸው ወይ ቀን ቀጠሮ ቀጥረናል አሊያ ደግሞ ይሄንን ውሳኔ ያስተላልፈናል ተብሎ በወረቀት ነው እንዴ? ሲጀመር እኔ የሰው ቤት ምን ስልጣን አለኝና ነው ማካፍለው? 160 ካሬ እንስጣት፣ ቤቱ ለሁለት ይከፈላሉ። ሕያው እግዚአብሔር ምስክሬ ነው አልዋሽም። እሱ ግን እዚህ ጋር አምጥቶ አንድ ሳሎን ያለው ኩሽና እንስጣት። ይሄ ነው የኔ ስም የተነሳበት ዋናው ቪዲዮ ላይ ስሙ የተነሳ። ንግግሩ በምንኛ ነበር? በአማርኛ በኦሮምኛ? በአማርኛ ነው። አባገዳዎች በአማርኛ ነው የሚያናግሩት? አኖ አባገዳዎች አይደሉም፣ ሽማግሌዎች ናቸው። ሽማግሌዎች ኖርማል ሽማግሌ ገብርኤል ቤተክርስቲያን ታሪክ ይሄ የኖርማል ሽማግሌ እሺ፣ የኖርማል ሽማግሌ ታሪክ ነው። ገብርኤል ቤተክርስቲያን ነው። ተሰብስበን ይሄንን አይነት ቃለ ጉባኤ ያዘ። ቃለ ጉባኤ ከተስማሙ በኋላ ነው ምን ይዘው ለምን እነሱ ተመካክሮ የመጡት ነገር ነው። ይኸውልህ ግማሽ ካለ ቆይቷል። ልክ እኔ ታሪኩን አመት ሆኖታል አይደል ከጀመርኩ ጊዜው ግማሽ ልስጣት በሆኑ ሰዎች ግማሽ የሆኑ ሰዎች ይደውላሉ ግማሽ እናካፍላት። ይቺ ልጅ ሙሉ ቤቷን ሰርታ ለምንድን ነው ግማሽ? በጣም ጥሩ ግማሽ እናካፍላት ማለት 160 ካሬ እንስጣት። 160 ካሬ ጠቅላላ ቤቱ ስንት ነው? 325 370 ምናምን ነው። 370 ምናምን ካሬ ነው። በግማሹም አልጸናም እንጂ በግማሹም ሰጣለው የሆነ ሰዓት ያፈርሰዋል። እሺ ቆይ ያን ጊዜ በሽምግልናው የነበረው ግማሽ እንስጣት ማለት ቆይ ጥያቄን ያዘኝ። የመጀመሪያ ልጃችን ናት ቤት ከፈለገች እንደው እሺ እንስጣት ሌሎቹ ቤት ይኖራሉ በሚል ነው ወይስ እሷ የምትጠይቀው ጥያቄ አለ ቤቱ የኔ ነው ስም ይዞርልኝ ነው? ሙሉና እናዞርም ኦፍ ኮርስ ቤቱ ያንቺ ነው ነገር ግን 160 እንሰጥሻለን ነው። 160 እንሰጥሻለን የሚለው ቃል ከአባት ይወጣ የነበረው በምን አውድ ነበረ? ጠቅላላ ቤቱ የሷ በመሆን በማመን ወይስ እንደ ልጅ ኦኬ የመጀመሪያ ልጅ ነሽ እንስጥሽ በማለት የትኛው ነው? በትክክል እሱ ገንዘብ እንዳለበት ገንዘቧን ወስዶ እንደሰራ እንደገዛች ያምናል እኮ ለብዙ ሰዎች እኮ አምኗል። አሁን እናንተ ማጣራት ቢደረግ አንድ ነገር አለ። ምስክር አቁመህ ነው የሆነ ነገር የምታጣራው አይደል? በጣም ብዙ ሰዎች ልጅ የሰራችልኝ ቤት እያሉ ሲያወሩ ፊቼ ራሱ ፊቼ እኔ ነግሬያለሁ። ቤተሰቦች አሉኝ ፊቼ የልጅ የሰራችልኝ ቤት ነው ብለው በጣም ለብዙ ሰዎች አውርተዋል። አንድ ይሄ ነው። ሁለተኛ ደግሞ ሰውየው በትክክለኛ ብዙ ልጅ ነው ያላቸው አረብ ሀገር ዱባይም ሳውዲ አረቢያም አላቸው። እሷ ከመጣች በኋላ ሄዱ ናቸው። ይህን ታሪክ እኔ ስለማቅ ነው። እኔ ልክ እንደ መርማሪ በደንብ መመሪያት ነው አጠገቡ የተቀመጥኩት። ለመሰለ የሆነ ሚስቴክ ቢኖር ስህተት እንዲኖርብኝ አልፈልግም። ማለት እዛ በጣም የሚያገኝ ሰው አለ። እንደውም እንደዚህ የሆነ አቶ ገር ምን አባክ ልሰራ ነው ያለኝ። ስለዚህ የማይሆን ነገር ውስጥ አልገባም። እሷ ሳታውቅ እኔ እነሱ ሰፈር ሄጄ መረጃ ወስጃለሁ። ስለዚህ የዛለታ 160 እንስጣት ብር ስላለባቸው ነው። ኦልሬዲ ቤቱ ጨረታ ሊወጣ ነው። በዛኛው አፈጻጸም መሐንዲስ ጋር ገብቶ ጨረታ ሊወጣ ነው። መሐንዲሱን አባረውት ነው ወይም ደግሞ የሆነ ነገር አድርገውለት ነው። አልችልም ፖሊስ ተመድቦለታል። ቤት ገብቶ ውጣ ተብሎ ወጣ። እና አሉ የሆኑ ግሩፖች አሉ። እቺ ልጅ ብቻዋን ነች። ሲጀመር የሴቶች ጉዳይ ይመለከተዋል፣ የከንቲባ ቢሮ ይመለከተዋል። ብቻዋን ነች። የፍትህ አካል ይመለከተዋል። ግን ብቻዋን መሆኗን አውቀው ይኮረኩማታል። ምናምን ብላ እንድትመጣ ነው። እንደዚህ አይነት መጀመሪያ የነበረው ታሪክ እንደዛ አይነት ነው። ከዛ አንድ አመት ሙሉ ጸጥ ብላ ቁጭ ላይ ታመመች። አንዴ ጸበል አንዴ ምን ሆነች። ከዛ በኋላ ነው ከኔ ጋር የተገናኘ ነውና በትክክል ገንዘብ እንዳላት አምኑ ነው ይሰ ሐሳብ ቀየረ እንጂ ሊመጣ ሁሉ አስበን ነበር። አዎ በራሴ መንገድ እስኪ ተወሰነ ነገር እኔ እንግዲህ ተክሊን ማለት አሁን እሱ እዚህ ጋር መጥቶ ብዙ ነገር አውርቷል። እኔ እንደውም የተናገርኩ ሁሉ አልመሰለኝም። የዛን ቀን በጣም ስሜታዊ ነበርኩኝ። ከዛ በኋላም ታመምኩ። ምክንያቱም እኔ ካፉ የሚወጣው ቃላት ማመን አቃተኝ እኔ ራሴ ማለት ነው። እውነታውን ያውቃሉ። እንደው እኔ በጣም ከዚህ ውስጥ ደግሞ አንድ ነገር የገረመኝ ነገር አግብታ በሶስተኛው ቀን ፈታች አለ። በሶስተኛው ቀን እኮ መልስ ነው
አይደል እንዴ? የመልስ ቀን ነው 80 እንኳን ያፈራረሙኝ የመልሱ ቀን ነው። እንኳን በሶስተኛው ቀን ልፈታ ይቅርና ማለት ነው። ከዛ ሲቀጥል ደግሞ ብዙ በቃ አለ አይደል ይሄን ነው በቃ እኔ አሁን ወደዛ መመለስም አልፈልግም። ለምን እሱ የተናገረውን እሱ ያወራውን ምናልባት ካለ ማስተዋል እኔ አላወራውም አላነሳውም። ስለምታፍሪበት ነው? አዎ በጣም አፍርበታለሁ። በታሪኩ ነው በንግግሩ በታሪኩንስ ህይወቱንስ እሳቸው ያሉትን አልፈሽበታል? በታሪክ እኔ ከአረብ ሀገር መጥቼ እንኳን አሁን ለኔ አሁን እንግዲህ እህቴ ማለት እኔ በ2003 ስመጣ የአንድ አመት ከ6 ወር 7 ወር ብቻ በእግሯ እንዲህ ትሄዳለች እና 17 አመት ነው ብለኛለች። 2018 ነው ያለነው አሁን አይደለ? 2019 ገብቷል። እኔ ከውጪ በ2003 ስመጣ አስታውሳለሁ በእግሯ ወንከር ትላለች። ወይ አመት ከ4 ወር ወይ አመት ከ6 ወር እንደዛ ነገር ናት። ግን ትናንትና እዚህ ጋር ቁጭ ብላ ስለኔ ስታወራ በጣም ነው የከፋኝ። ለምን ቦርሳ ተሸክሜ ከአረብ ሀገር መጥቼ ያስተማርኳት እህቴ ስለኔ ያንን ነገር ስታወራ እኔ በጣም ውስጤ በጣም ተከፍቷል። ለምን ከሷ ጋር እንኳን አብረን አንኖርንም እኮ እኔ ውጪ ሆኜ ተወለደች ድጋሚ ሄጄ በ2010 ስመጣ ደግሞ የተወሰነች ጊዜ ነው አብረን ይኖር ነው አይደል? ባህሬን እንኳን በደንብ አታውቀውም አይደለም? ስለኔ ማጨስ ስለኔ እኔ በዚህቺ ህፃን እኔ እንግዲህ እኔ ወልዳት በቃ የኔ ልጅ ማለት ናት። ይቺ ልጅ ማለት እኔ ወልጄ ያሳደግኳት ልጅ ማለት ናት ለኔ። ግን እዛ ጋር የሁሉንም እንግዲህ ያው ሁሉም ህዝብ አንድ ከዚህ አንድ እንዴት ሆኑ ምን ሆነው ምን ሁሉም አንድ መሆናቸው የሚታወቀው በዚህቺ ህፃን አንደበት እንኳን እንድትናገር ያደረጉ ታላላቆቹ አሉ። እኔ ነኝ ታላቅ አይደለም? የኔ ታናሽ ወንድም ያለ ህፃን ብዙ ጊዜ ያየውን እንትን ነው የሚናገረው ይባላል፣ አይሞላም ይባላል በታሪክ። እኔ ከሷ ጋር የተገናኘን እንግዲህ በ2010 ሰኔ መጣሁኝ። ሰኔ ነሐሴ 21 ዳሩ በየትኛው ጊዜ ነው የኔን ባህሪ የምታውቀው? የት ቦታ ነው የምታውቀው? በአንድ ወር በሁለት ወር እኔ በጣም ነው የተሰማኝ። በጣም በተለይ በሷ እኔ በጣም ተከፍቻለሁ። ለምን እኔ ልጄ በቃ ልጄ ራሴ ልጅ እንደተናገረች ነው የቆጠርኩት። ምክንያቱም እኔ ያሳደግኳት ናት። ሌሎቹስ እንደው ውጭ ያለችውም ታውቃለች፣ አብራኝ ብዙ መከራ አሳልፋለች። 100 ብር ስጪኝ ስላት ራሱ ያስወጪኝ ሳት ስልክን የዘጋች። አረብ ሀገር ግን እኔ ነኝ ወሰድኳት። እስቲል እስካሁን የሷን ልጅ እያሳደጉን እኔ ነኝ ከነ ልጅ የተጣልኩት። ገባ? ህመሜን ታውቃለች። እሷንም አስወጥቷት እኮ የተወሰነ ጊዜ በማን ምክንያት ወጣች ስላት በእኔ ምክንያት ከሷ ጋር ትጣሚ ተብላ ማለት። ግን ይሄ አይደለም እውነታው እሷው ልቧ ያውቀዋል። ይሄንን ስለምታየው ማለት ነው። ስትወጣ ተቀብዬ እኔ ነኝ የላኳት አረብ ሀገር። ከቆላም ደግሞ ቀሚሷን አስቀምጣ ስትመጣ እኔ ነኝ የወሰድኳት። ከበኋላ ተፋታ። ህመሜን ታውቀዋለች፣ ጭንቀቴን ታውቀዋለች። ልጄ ጉድፈቻ ተሰጠ ሲባል እሱ ላይ ደውላ በጉቦም ቢሆን ልጇን እንመልስ ብለዋለች። ለሱ ራሱ ማለት ነው። ለኔም ብላኛለች ደውላ ማውራት አለብን። እሱ ምን በወጣው ልጁ ይመለስ እስከዛሬ የት ነበርሽ? እኔ እኮ ልጄን ጉድፈቻ እኮ የሰጠሁት ታመሜ ነው፣ የሚያነሳ ቤተሰብ ስለሌለ ነው። በቃ ምሞት ነው የመሰለኝ እዛን ሰዓት ማለት ነው። በጣም ራሴን እየሳትኩ ወድቅ ነበር ከውሳኔው በኋላ ማለት ነው። እና በቃ ይሄ ልጅ ደናው እኔ እንግዲህ እንደዚህ በሞት ማን ነው የሚያነሳው? በቃ እኔ በቁም እያለው ልጄ ቦታ ያዝ ብዬ ነው። እናት ማለት በቁም እያለች ልጅ ማራቅ ማለት ከባድ ነው፣ የሚያቃቋል። እና በዚህ ልክ እኔ እንኳን 12 አመት 12 ሰዓት የቆየ በዚህ ልክ ሞራሊ የንግግር ነገር ሲደረግብኝ እኔ በጣም እየተሰማኝ ነው አሁን ላይ ማለት ነው። በጣም በማን ያበድኩት? በእነሱ እኮ ነው ያበድኩት አይደል እንዴ?